ተውሳከ ግስ ማለት ምን ማለት ነው? የተውሳከ ግስ አይነቶችስ የትኞቹ ናቸው? ሰላም ጤና ይስጥልኝ የቲክቶክ ተከታታዮቼ ብሎም የሰርዶ ቲቶሪያል ቲዩብ ቤተሰቦች ሁሉ መልካም ነው? ጥሩ። በዛሬው ቪዲዮዬ ስለ ተውሳከ ግስ ምንነትና አይነቶች አንድ በአንድ በጥልቀት እንመለከታለን። መልካም ጊዜ። ተውሳከ ግስ ምን ማለት ነው የሚለውን በቅድሚያ ስንመለከት ተውሳከ ግስ ማለት የግስ ጭማሪ ማለት ሲሆን በአማርኛ ቋንቋ ውስጥ የተለያዩ የተውሳከ ግስ አይነቶች አሉ። ስለዚህ ተውሳከ ግሶች በአረፍተ ነገር ውስጥ ያለው ድርጊት በምን አይነት ሁኔታ እንደተከሰተ፣ የት እንደተከሰተ እንዲሁም መቼ እንደተከሰተ የሚገልጹ እነዛ የቃል ክፍሎች ተውሳከ ግስ ወይንም አድቨርብስ ይባላሉ። ስለዚህ የተውሳከ ግስ አይነቶች ወይንም ታይፕስ ኦፍ አድቨርብስ የመጀመሪያው የሁኔታ ተውሳከ ግስ ወይንም አድቨርብስ ኦፍ ማነር የምንለው ሲሆን በአረፍተ ነገር ውስጥ የሚገለጸው ወይንም የተከሰተው ድርጊት በምን አይነት ሁኔታ እንደተፈጸመ የሚገልጹ የተውሳከ ግስ አይነቶች ናቸው። ለምሳሌ ምንኛ፣ ጅልኛ፣ ክፉኛ፣ እንዴት። ልክ እንደነዚህ አይነት ተውሳከ ግሶች የሁኔታ ተውሳከ ግስ ወይንም አድቨርብስ ኦፍ ማነር ይባላሉ። እስኪ በምሳሌ ለአብነት እንመልከት። ልጁ ክፉኛ ወደቀ ብንል በዚህ አረፍተ ነገር ውስጥ ያለው ግስ ወይንም ድርጊት ወደቀ የሚል ሲሆን የልጁን አወዳደቅ ሁኔታ የሚገልጸው ክፉኛ የሚለው ቃል ነው። ስለዚህ ክፉኛ የሚለው የሁኔታ ተውሳከ ግስ ይባላል። አባትህ እንዴት ከረሙ ብንል አሁንም ከረሙ የሚለው የአረፍተ ነገር ግስ ወይንም ድርጊት ሲሆን የአባቱን አከራረም ሁኔታ የሚገልጽ ስለሆነ እንዴት የሚለው የሁኔታ ተውሳከ ግስ ነው። መልካም። በሁለተኛ ደረጃ የሚካተቱት የተውሳከ ግስ አይነቶች የጊዜ ተውሳከ ግስ ወይንም አድቨርብስ ኦፍ ታይም የምንላቸው ሲሆን ይህም በአረፍተ ነገር ውስጥ ያለው ወይንም የተፈጸመው ድርጊት የተፈጸመበትን ጊዜ የሚያመላክት ነው። ለምሳሌ ዛሬ፣ ነገ፣ ጥንት፣ አምና፣ ዘወትር፣ ትናንትና፣ ሁልጊዜ። ልክ እንደነዚህ አይነት ቃላት የጊዜ ተውሳከ ግስ ይባላል። ለአብነት እንመልከት። ልጁ ነገ ይመጣል ብንል ይመጣል የሚለው ግስ ነው። ስለዚህ ልጁ የሚመጣበትን ጊዜ ስለሚገልጽ ነገ የሚለው ምንድን ነው? የጊዜ ተውሳከ ግስ እንላለን። አባቱ አምና ታሞ ነበር ብንል አሁንም ታሞ የሚለው ምንድን ነው? ግስ ነው። ስለዚህ አምና የሚለው የታመመበትን ጊዜ የሚገልጽ ስለሆነ አምና የጊዜ ተውሳከ ግስ ነው። መልካም። በሶስተኛ ደረጃ የሚካተቱት የተውሳከ ግስ አይነቶች የቦታ ተውሳከ ግስ ወይንም አድቨርብስ ኦፍ ፕሌስ የሚባሉት ሲሆን በአረፍተ ነገር ውስጥ የተከሰተው ድርጊት የት ቦታ ላይ እንደተፈጸመ የሚጠቁም ነው። ለምሳሌ ውስጥ፣ ውጭ፣ እዚህ፣ እዚያ የምንላቸው ማለት ነው። ውስጥ ምን ለምሳሌ ኢንሳይድ፣ አውትሳይድ፣ ሂር፣ ዜር። ልክ እንደነዚህ አይነት ቃላት ምን ይባላሉ? የቦታ ተውሳከ ግስ ይባላል። ለምሳሌ ሚዜዎቹ ውስጥ ተቀምጠዋል ብንል ሚዜዎቹ ተቀምጠዋል የሚለው የአረፍተ ነገሩ ግስ ወይም ማሰሪያ አንቀጽ ነው። ስለዚህ ሚዜዎቹ የተቀመጡበትን ቦታ ስለሚገልጽ ውስጥ የሚለው የቦታ ተውሳከ ግስ ነው ማለት ነው። ደብተሩ እዚያ ነበር ብንል ለምሳሌ ነበር የሚለው ምንድን ነው? ግስ ነው ወይንም የአረፍተ ነገሩ ማሰሪያ አንቀጽ ነው። ስለዚህ እዚያ የሚለው ደብተሩ የተቀመጠበትን ቦታ የሚገልጽ ስለሆነ ልክ እንደ ውስጥ፣ ውጭ፣ እዚህ፣ እዚያ ወዘተ አይነት ተውሳከ ግሶች የቦታ ተውሳከ ግስ ይባላሉ። መልካም አድማጭና ተከታታዮቼ የዛሬውን ትምህርት በዚህ አጠናቅቃለሁ። መልካሙን ሁሉ ተመኘውላችሁ።